ሰላም ለእናንተ ይሁን። እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። ሐረግ ድራማ እንግዲህ አቤልን ወግተዋለች። አቤልን ደግሞ የወጋችው ለምን እንደዚህ ያደረግሽ ስትላተኝ ኤፉ ወንድሜን አሳስሮታል። ምናልባት እንግዲህ ከእጁ ላይ ያለውን ቪዲዮ ለፖሊሶቹ አሳልፎ ሰጥቷቸው ይሆናል ትላታለች። ኤፉም እንግዲህ አይሆንም፣ ይህን ሁሉ ታዲያ የምለፈው ለማን ሆነና ልፋቴ እኮ ጫፍ ደርሶ ነበረ ትላለች። በዚህ መሀል እንግዲህ ቤዚ ትደውልላትና ናታን የታሰረው ያፌት ስላስገደለው ዶክተሩን የዛኔ በቅርብ ዶክተሩ ለመጨረሻ ጊዜ ያወጋው ከያፌት ጋር ስለሆነ እናም ቶሎ እንደሚለቀቅ ትነግራታለች። ቤዛም እንግዲህ ያንን ስትሰማ አሁን መሄድ አለብኝ ከዚህ ምን ላደርግ መጣው ብላ ቤዛ በጣም ደንግጣለች። እንግዲህ ቤዛ በወንድሟ በናታን የመጣ በአይኗ በቢሌኑ የመጣ ነውና አቤልን የሚወጋችው ለዚህ ነበረ። ተነስታም እንግዲህ ትሄዳለች። ገኒ ትመጣና ምን ሆናችሁ ነው ስትል ምክንያቱንም አልነገሯትም ነበር። ይህ በዚህ እንዳለ እንግዲህ ቢኒ ጤን ከታሰረችበት ሊጠይቃት ሄዶ የኔ አለም ምንድን ያደረግሽው ምንድን ነው የሆነው ሲላተኝ ጺም እንግዲህ ነገሮች ተደራረቡብኝ፣ ከአቅሜ በላይ ሆኑብኝ። ላዋራት ወደ ኤፉ ሲሄድ በሩን የከፈተልኝ አቤል ነበረ። ሳየው በጣም ስለተናደርኩ ስሜቴን መቆጣጠር ስላቃተኝ ነገሮች ስለተደራረቡብኝ ወገሁታኝ ትለዋለች። ከዛ አቤል የያፌት የአክስት ልጅ ሲላተም አዎ እሱን ትለዋለች። በይ እንግዲህ ብዙ ካልተጎዳ ትሎ ትወጫለሽ፣ ናታንን ልጠይቀው እሱን አልጠየቅኩትም ይላታል። ጺም እንግዲህ አንተ ብዙ አትጨነቅ ምንም አልሆነም ትለዋለች። ቢኒም እንግዲህ ለምን አልጨነቅ አንቺ እኮ ሁሉ ነገሬ ነሽ። ጺም እንግዲህ ለወንድሜ እንዳትነግረው እሱ በጣም ብዙ ችግሮች አሉበት ትለዋለች። ቢኒም እንግዲህ እሺ አልነግረው ማወቁ ግን አይቀርም በሰማ ጊዜ ይስማ። እንግዲህ ናቱን አይቸው ወደ አንቺ መለሳለሁ ይላታል። ይህ በዚህ እንዳለ እንግዲህ የቤዛ ጓደኛና ወደ ሂዶ በር ሲያንኳኳ የሚከፍትለት የለም ነበርና ድጋሜ ሲያንኳኳ እንግዲህ ሉሊት ትከፍትለታለች። በሩንም ስትከፍት ቆይ አንተ ለምንድነው ቀስ ለማትከፍተው ማታንኳኳው? ስታንኳኳ እኮ የቤቱ ግማሽ ያለበት ነው የሚመስለው። ከዚህ ቤት ቆይ ጤነኛ ሰው አይመጣም እንዴ ትለዋለች። ናወድም እንግዲህ ወይዘሮ ሉሊት እባክሽን ካንቺ ጋራ የመከራከሪያ ጊዜ የለኝም፣ ቤዛን ጥሪልኝ ለአንዴና ለመጨረሻ ጊዜ ላይሽ እፈልጋለሁ ብሎሻል በያት ይላታል። እሺ ቤዛን ነው የምትፈልጋት? እጠራላለሁ፣ ጸጉሯን የታጠበች ስለሆነ አድርቃ ትመጣለች ብለው ትሄድና ሲጠብቅ ቆይቶ በር ትከፍትና መጥረጊያ ይዛ ትመጣለች። ቤዛ ሲላት ይሄው ይቻት ትለዋለች መጥረጊያውን። ከዛ እሱ ምናልባት ጋደሽኝ ይሆናል እኮ እስኪ ያሳየኝ ይላታል። አይታይህም እንዴ? ይሄው ቆይ በቃ እንዲሁም ሜካፕ ቀባብቼ በደንብ አመጣልሃለሁ ትለዋለች። ከዛ ትቀልጃለሽ እንዲህ ብሎ ተናዶባት ይሄዳል። እንግዲህ ጺም እንግዲህ ከዛ እስር ቤት ገባች። ምናለ ደግሞ አንዱ ዘበኛ አግብቶ ከዛው አስሮ ቢያስቀራተኝ አንዳንድ ጊዜ እንኳን እንደዚህ ለቀልድባችሁ እንጂ እያለች እንግዲህ እየሳቀች እስከ ሀረካቷ እንግዲህ ሉሊት ሄዳለች። እሱም እንግዲህ ወይ አንቺ ደግሞ ምን ጉድ ነሽ እያለ ተናዶ ሄዷል። ይህ በዚህ እንዳለ እንግዲህ ያፌት ከታሰረችበት ሂዶ ትመጣለች። ከዛ ምን ፈልግ የመጣ ያገባሃል ይመለከታል ወይ ስትለው አዎ ቆይ ምንድን ያደረግሽው ሲላተኝ እንዲሁ ምን አለ ከዚሁ ፍግም ቢል ትለዋለች። ያፌትም እንግዲህ ለምን ቆይ አንቺ ልጅ ከዚህ መውጣት ፍላጎት የለሽም እንዴ ሲላት ምን አገባህ አንተ ይመለከትሃል ወይ አንተ የማትረባ እንዲሁም ማይትረፍ እዚሁ ፍግም ይበል እንዳይተርፍ እንዲሁም ጸሎቴ ነው ትለዋለች። ያፌትም እንግዲህ አንቺ ልጅ ኧረ ተይ እንደዚህ አትበይ እንዴ። ያፌትም እንግዲህ ልጅነትሽን እኮ ገና አልኖርሽውም አይደል ሲላት ጺም እንግዲህ እባክህ ዘወር በል ሲጀመር አንተ መሆንህን ቢያቅ አልመጣም ነበረ ትለዋለች። ከዛ እንግዲህም በዚህ ስበብ ምን ፈልገ ነው የመጣ ከኔ ምን ፈልገ ነው ስትለው ምንም የሚሽቴ ቤተሰቦች ስለሆናችሁ እናንተን የመጠየቅ የመንከባከብ ኃላፊነት አለብኝ ሲላተኝ አደለ የምትሰራው ወንጀል ስላዋጣ ነው ሌላ ተውኔት ለምን አትሰራም
አስመሳይ፣ ሁለተኛ ከዚህ ድርሽ እንዳትል ነግሬሃለሁ እሺ ብላ ጥለው ትሄዳለች። ይህ በዚህ እንዳለ እንግዲህ ቤዛ ናታን ከታሰረበት ሄዳ ናታን ድንገት መጣሁኝ፣ እንዴት እየሄደል ነው? ቀያሪ ልብስ ሳላመጣልህ ትቆያለህ እንዴ ስትለው እንግዲህ አልታወቀም፣ እነሱ እንደሚሉት ከሆነ እስከሚጣራ ትንሽ እቆያለሁ ይላታል። እሷም እንግዲህ ጠበቃውን አናግረዋለሁ ስትለው የኔን ነገር ሌላ የያዘው ሰው ይመስለኛል፣ የኔን ጉዳይ። ፂ ግን እንዴት ናት? ትላንትና በደንብ ሳታናግረኝ ነው እኮ የሄደችው ይላታል። ፂ ጎበዝ ጠንካራ ትመስላለች እንጂ አይደለችም። የእህቴን ነገር ላንቺ አደራ ሰጥቻለሁ፣ አደራሽን ይላታል። እንግዲህ ናታን ፂ አቤልን ወግታ እስር ቤት እንዳለች አያቅም። ቤዛም እንግዲህ የውስጧን በውስጧ ይዛ እሺ አንተ አታስብ ብለዋለች። እሱም እንግዲህ አትምጡ፣ ሁሉንም ነገር በእኔ ተውተኝ፣ እኔ ወጣውሃለሁ ብሏታል። ቤዛም እንግዲህ እሺ ብላ ሄዳለች። ናታን አሁን እንግዲህ የፂን መታሰር ሲሰማ ምን ይል ይሆን? ቢኒ እንግዲህ ናታን ጋር ሄዶ እንዴት ነው ናቱ ሰላምታ ከተቀያየሩ በኋላ ምንድን ነው ነገሩ ሲለው እኔም አልገባኝም፣ ግን የተባልሁት ሰው ገድለሃል ነው የተባልሁት፣ እኔ ግን አልገደልኩም። ስለተባለው ሰው ምንም የማውቀው ነገር የለኝም ይመስለኛል፣ የሆነ ሰው የማላውቀው ወጥመድ ውስጥ ከቶኛል። እንግዲህ ቢኒ ማለት ሲለው እንግዲህ ዶክተሩን እኔ አውርቼው ነበረ፣ ከዛ ካለኝ ቦታ ሲሄድ ስልኩ አይሰራም ነበረ እና ተመለስኩኝ፣ ነገሩ ብቻ ውስብስብ ነው ይለዋል። ቢኒም እንግዲህ ማለት ዶክተሩ ስለምን አወራችሁ ቢለው ያለኝን ባላስታውስም ብቻ ስለ እኔና ስለ ኤፉ ሊያወራን ነበረ ይለዋል። ቢኒም እንግዲህ እንደዚህ ከሆነ በቃ የያፌት እጅ አለበት ብሏል። ቢኒ ጎበዝ ደረሰበት። ናታንም እንግዲህ ለነገሩ ጥፋተኛ እኔ ነኝ፣ ሲደወልልኝ ዝም ብዬ መምጣት አልነበረብኝም። ቢኒም እንግዲህ ስታስበው ከዚህ ብዙ የምትቆይ ይመስልሃል ወይ ሲለውም ናታንም እንግዲህ ዛሬ የሆነ ሰው መጥቶ ነበረ ይመስለኛል፣ ሴትዮዋ ነች የላከችው፣ አለቀው ማለት ነው አሰሪው። እና እንግዲህ ፈታም እንኳን ነገሮችን የምጨርሰው ከዚህ ውስጥ እንደሆነ ሁኜ ነው ይለዋል። እንግዲህ ቢኒ ምናልባት እኮ ሊጠይቁ ቤዛ ልትጠይቅ ትመጣለች ሲለውም አይ እንዳትመጣ ደጋግሜ ነግሬያታለሁ። ቢኒ የእህቴን ነገር አደራ፣ እህቴን ላንተና ለቤዚ አደራ ሰጥቻለሁ፣ እኔ ይህን ነገር ካልጨረስኩ እረፍት አላገኝም ይለዋል። አውቃለሁ ፂ አስቸጋሪ ልጅ ናት፣ ግትር ናት፣ ጨቅጫቃ ናት፣ ግን ቢሆንም አደራ ላንተ ሰጥቻለሁ ይለዋል። ቢኒም እንግዲህ ደንገጥ ብሎ እሺ አንተ አትጨነቅ ይለዋለኝ። እንግዲህ ናታና የእህቱን መታሰር አልሰማም። ይህ በዚህ እንዳለ እንግዲህ ያፌትና አቤል ቤት ነበሩና እንዴት ነህ አሁን ተሻለ ወይ ሲለው አቤልም እንግዲህ እንዴት ብሎ ነው ባንዴ እንዲህ የሚሻለኝ? አቤልም እንግዲህ አልተሻለኝም ሲለው ያፌትም እንዴ ቆስሏ ቀለል ያለች ናት ብዬ ነው አታካብደው እንጂ ይንያል። አቤልም እንግዲህ አረ እባክህ ብዙ የሚሆነው ስሞትልህ ነው ይለዋለኝ። አቤልም አረ እንደዛ ለማለት አይደለም። ያፌትም እንግዲህ ቶሎ ይሻልሃል፣ በዚያ ላይ ደግሞ ቁስል ደከም ደከም ካሉበት ጥሩ አይደለም ብዬ ነው። ደግሞ ከሆስፒታል ያስወጣኸኝ ማንም እንደማይንከባከበኝ ነው። በዛ ላይ ደግሞ ሚዲያዎች አይተውኝ እኔን ታዋቂ እንዳልሆን ነው ወይ? ደግሞስ በዛ ላይ የታል የግል ዶክተሩ ይለዋል። እንግዲህ ያፌትም እየሳቀ ደግሞ የምን ዶክተር ነው ሲለው እንዴ የግል ዶክተር የምትቀጥረው ለንግስት ብቻ ነው እንዴ? እንዴ ለእኔም እኮ ያስፈልገኛል። ደግሞ እኮ ተወግቼ ነው። በዛ ላይ ደግሞ ለእኔ ለየት ያለ ምግብ አሰራልኝ፣ ወይ ደግሞ ለእኔ ለራሴ ምግብ የምትሰራልኝ ሰራተኛ ቅጠርልኝ ይለዋል። ያፌትም እንግዲህ አንተ ዝም ብላ አትቀባጠር፣ እንደዚያ ከሆነ ሂደህ እናት ጋር አትታመምም? ያፌትም እንግዲህ እንዲሁም የእናት እጅ መድኃኒት ነው ይባላል፣ እዛ ሂደት ትታመማለህ ሲለው አቤልም እንግዲህ እንዴ እንደፈለጋችሁ ተጠቅማችሁ አሁን ጉልበቴን ከበዘበዛችሁ በኋላ እንደፈለጋችሁ አሰርታችሁ ጉልበቴን ከበዘበዛችሁ በኋላ ነው አሁን ስታመም አይጠቅምም አያስፈልግም ብላችሁ የምትወስዱኝ ሲለው ያፌትም እንግዲህ ዝም በል ጅል፣ አንተነ ስራ የምትሰራው ያንተ ጉልበት ነው ወይ የሚበዘበዘው ሲለው አቤልም እንግዲህ አዎና
ያፌትም እንግዲህ በአንተ ምክንያት ታስራለች፣ እንዴት እንደሆነ መረጃ ማን እንደሰጠ ባላቅም፣ ስለዚህ አንተ ሂደህ እሷ እንዳልሆነች ተናግረ መፈታት አለባት። ከዛ አንድ ነገር ብትሆንስ ይለዋለኝ። ከዛ እሱም ወግታኝ እኮ ነው ለምን ብዙ ነገር አትሆንም ይለዋለኝ። ያፌትም በፍጹም ከዛ ብዙ መቆየት የለባትም ብሎታለኝ። እና እንግዲህ እሱም እንግዲህ እሺ አለቃ እንድል ነበር እንደ የፈለግ በፍጹም አይሆንም ብሎት ያፌትም ከዚህ በፊት ፂን በጣም የሚወዳትና የሚሳሳላት እህቱ እንደሆነች ደጋግሞ ተናግሯል። ለዛሬ ይህን ይመስላል። ላይክ፣ ሸር፣ ሰብስክራይብ በማድረግ አበረታቱኝ። እውነት ፂን ያስፈታት ይሆን? ናታንስ የፂን አለመታሰር ሳይሰማ ይወጣ ይሆን? ሀሳብ አስተያየታችሁን ጣል ጣል አድርጉ።